ሰላም ጤና ይስጥልን ክቡራትና የምንወዳችሁ የስማርት አበሻ ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ እያልኩ በዛሬው አጭር ዝግጅት ይዤላችሁ የመጣው በዚህ ዓመት 12ኛ ክፍል ብሔራዊ ፈተና ተፈትናችሁ ላጠናቀቃችሁ ተማሪዎች የዚህ ዓመት የብሔራዊ ፈተና ውጤታችሁ መቼ ይለቀቃል የሚለውና ከዚህ በተጨማሪ ደግሞ በዚህ ዓመት ሪሚዲያል ሊኖር ይችላል የሚለውን መረጃ ከራሳቸው ከትምህርት ሚኒስቴርና ከፈተናዎች አገልግሎት ኤጀንሲ ያገኘናቸውን መረጃዎች አጠር አድርገን ልናሰማችሁ ወደድን። ክቡራትና የምንወዳችሁ ተመልካቾቻችን እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን ያደረጋችሁ አብራችሁን እስከ መጨረሻው ቆዩ። ይህ መረጃ ይጠቅማል ብላችሁ ለምታስቡት የ12ኛ ክፍል ወይም የሪሚዲያል ተማሪ ካላችሁ ሼር እንድታደርጉለት እየጋበዝን ቀጥታ ወደ መረጃዎቻችን እንሄዳለን። አብራችሁን ቆዩ። ወደ መረጃዎቻችን ከመሄዳችን በፊት እንግዲህ ባለፈው ዓመት ከተፈተኑ ጠቅላላ የተማሪዎች ቁጥርና ስንት ፐርሰንትና ስንት ተማሪዎች አለፉ ከሚለው ልጀምርላችሁ። ባለፈው ዓመት ወይም በ2017 ዓ.ም እንግዲህ 12ኛ ክፍል የተፈተኑ ጠቅላላ የተማሪዎች ቁጥር 588882 ተማሪዎች ነበሩ። ከነዚህም ውስጥ 8.4% ወይም በቁጥር ደረጃ 48929 ተማሪዎች ውጤት መጥቶላቸው ወደ ዩኒቨርሲቲ ፍሬሽማን ቀጥታ ተቀላቅለዋል ማለት ነው። ታዲያ በአገሪቱ ውስጥ የነበሩት የዩኒቨርሲቲዎች ቁጥርና የተማሪዎች ቁጥር ባለመመጣጠኑ ምክንያት ሪሚዲያል ወይም የአቅም ማሻሻያ የሚባል ትምህርት መጀመሩን ከቅርብ ጊዜ ወዲህ ታውቃላችሁ። ባለፈው ዓመት ወደ ሪሚዲያል የተቀላቀሉ ተማሪዎች ጠቅላላ ቁጥር 76790 ተማሪዎች ነበሩ። ከነዚህም ውስጥ 76790 ተማሪዎች የሪሚዲያል ትምህርታቸውን ለመከታተል ወደ ዩኒቨርሲቲ ገብተው አሁን ፈተና ተፈትነው ውጤት እየጠበቁ ነው ያሉ ማለት ነው። እነሱም ምናልባት ከ2017 ዓ.ም በፊት የነበሩትን ተማሪዎች መረጃ ከፈለጋችሁ ሪሚዲያሎችም ብዙ ተማሪዎች ነበሩ። ያኔ ከነበሩ ተማሪዎች ግን በቁጥር ደረጃ አሁን መረጃውን አላስኩትም። በፐርሰንት ደረጃ ግን 45% ተማሪዎች ከሪሚዲያል ቀጥታ ወደ ፍሬሽማን ተቀላቅለው ነበር። የዚህ ዓመት ተማሪዎች የሪሚዲያል ውጤት አልተለቀቀላቸውም። የባለፈው ዓመት ተማሪዎች እንግዲህ የሪሚዲያል ተማሪዎች እያዳመጣችሁ ከሆነ ምናልባት ውጤት የተለቀቀላቸው ሐምሌ 14 ቀን ነበር ማለት ነው። ምናልባት 12ኛ ክፍሎች ከተፈተኑ በኋላ ነው ሲለቀቅ የነበረ። በዚህ ዓመትም የሪሚዲያል ተማሪዎች ውጤት በቅርቡ ይለቀቃል ተብሎ ይጠበቃል። ከዛ ውጪ ግን በዚህ ዓመት 12ኛ ክፍል የተፈተናቸው ወይም የ2018 12ኛ ክፍል ተፈታኝ ተማሪዎች አጠቃላይ ቁጥር 564219 ተማሪዎች፣ ከነዚህ ውስጥ 306947 በተፈጥሮ ሳይንስ፣ 257255 ተማሪዎች በማህበራዊ ሳይንስ፣ አጠቃላይ 564219 ተማሪዎች ተመዝግበዋል። የእናንተ ተማሪዎች ውጤታችሁ መቼ ይለቀቃል የሚለውን ትናይ እንግዲህ የባለፈው ዓመት የ12ኛ ክፍል ውጤት የተለቀቀው መስከረም 4 ቀን ነው። ውጤቱም 8.4% ተማሪዎች አልፈዋል። በቁጥር ደረጃ 48929 ተማሪዎች። ከነዚህ ውስጥ ባለፈው ዓመት በከፍተኛ ውጤት ያለፉ ተማሪዎች በተፈጥሮ ሳይንስ ከፍተኛ ውጤት ያመጣው ተማሪ 591 ከ600 በማምጣት፣ በሁለተኛ ደረጃ 589 ከ600 በማምጣት ተፈጥሮ ሳይንስ ላይ የተሰቀሉ ከፍተኛ ውጤቶች ናቸው። በማህበራዊ ሳይንስ በኩል ደግሞ ከ600 562 በማምጣት አንደኛ ደረጃ ላይ ሲቀመጥ፣ ሁለተኛ ደረጃ ላይ 548 ከ600 በማምጣት ሪከርዱን እዘውታል ማለት ነው። በአጠቃላይ እንግዲህ ከ500 በላይ ያመጡ ተማሪዎች 2384 ተማሪዎች ነበሩ። ከነዚህም ውስጥ ከ500 በላይ ያመጡ ተማሪዎች አጠቃላይ እንደ ሀገር 2384 ተማሪዎች ናቸው ብያቸዋለሁ። ከነዚህም ውስጥ እንግዲህ 888 የሚሆኑት አዲስ አበባ ከተማ አስተዳደር ውስጥ ያሉ ልጆች ናቸው ማለት ነው፣ ከ600 በላይ ያመጡ። ታዲያ ከዚህ መረጃ በመነሳት የዚህ ዓመት የ12ኛ ክፍል ብሔራዊ ፈተና ውጤት መቼ ይለቀቃል የሚለውን ሐሳብ ስሰጣችሁ ምናልባት ይሄን ነገር ተነግራችሁ እንደ ግምት ወይም እንደ ፕሮፓጋንዳ እንዳታዩት አንድ ነገር ላስወታችሁ። ባለፈው ዓመት ምናግራችሁ ነበር። ብዙ ልጆች የቻናላችን ቤተሰቦች ናችሁ። ወደ ኋላ ተመልሳችሁ ቪዲዮአችንን ማየት ትችላላችሁ። ሰምታችሁም ስለምታውቁ ነው መረጃ ሰጣችሁ። የበጀት ዓመቱን እቅድ ሲወጣ፣ ከዛ ውጪ ደግሞ ትምህርት ሚኒስቴርና የፈተናዎች አገልግሎት ኤጀንሲ በራሳቸው ኦፊሻል ፔጅ ላይ የሚለቁትን የትዊተር ገጻቸውንም ተከታተለን እንጂ ዝም ብለን ፕሮፓጋንዳ ስለማንነግራችሁ ምናልባት መረጃውን እንደ ገቢ ማሰባሰብ አይነት ነገር እንዳታዩት ልነግራችሁ ፈልጋለሁ። ከዛ ውጪ እንግዲህ የዚህ ዓመት ፈተናው እንደምታውቁት እንግዲህ መንግስት ሙሉ በሙሉ በኦንላይን ለመስጠት አስቦ ነበር። ከዛ በኋላ ግማሽ ፐርሰንቱንም እንኳን በኦንላይን መስጠት አልቻለምና በጣም የተወሰኑ ተማሪዎች ናቸው በኮምፒውተር የተሰጡ። በጣም ብዙ ተማሪዎች በሚባል ደረጃ ፈተናውን በወረቀት ስለሆነ የተፈተኑት ለማረም በጣም ጊዜ ይወስዳል ማለት ነው። ከዚህ አንጻር እንግዲህ ፈተናችሁ የዚህ ዓመት ውጤት ልክ እንደባለፈው ዓመት ምናልባት እስከ መስከረም ባይደርስም እንግዲህ እስከ ቋግሜ ድረስ የመድረስ እድሉ በጣም ከፍተኛ መሆኑን ከወዲሁ እንድታውቁ ፈልጋለሁ። ከዛ ውጭ እንግዲህ በዚህ ዓመት ሪሚዲያል ሊኖር ይችላል ወይም ሊኖር አይችልም የሚለውን ነገር 100% አለ ብዬ ነው የምነግራችሁ። ምንም የሚያጠራጥር ነገር የለውም። ምናልባት ይሄ ነገር የሚወሰነው እንግዲህ ተማሪዎች ምን ያህል ውጤት አመጣው ያልፋሉ፣ ምን ያህል ደግሞ ውጤት ላይ ይመጣላችሁ ይችላል የሚለው ነገር ነው። አገራችን ላይ ያሉ ዩኒቨርሲቲዎች እንግዲህ በመንግስት ደረጃ እንኳን ያሉ ዩኒቨርሲቲዎች ከ40 ምናምን በላይ ዩኒቨርሲቲዎች እንዳሉ ታውቃላችሁ። የግል ዩኒቨርሲቲዎችም ኮሌጆችም ሲደመሩ አሁን ሪሚዲያልን በኮሌጅ መስጠት ስለሚቻል እንደምታውቁት
በአጠቃላይ ወደ 90 ምናምን ዩኒቨርሲቲዎች አሉ እንግዲህ ኢትዮጵያ ውስጥ ማለት ነው። ታዲያ እነዚህ ዩኒቨርሲቲዎች 10% እና 20% ተማሪ አልፎ ይህንን ተማሪ 100 ተማሪ 500 ተማሪ 1000 ተማሪ 2000 ተማሪ ተቀብለው ዝም ብለው ያስተምራሉ ወይ የሚለው መቼም ሊስማሙት የማይችሉት ነገር ስለሆነ ግዴታ እንደ በጀት ማሰባሰቢያም ተማሪዎችን ስለሚጠቀሟቸው ሪሚዲያል በዚህ ዓመት ይኖራል ተብሎ ይጠበቃል። ከዛ ውጭ እንግዲህ ሪሚዲያሎች ይህንን ቪዲዮ እያያችሁት ከሆነ ወይም ያለፈው ዓመት ሪሚዲያሎች ማለት ነው ውጤታቸው እንግዲህ ባለፈው ዓመት ሐምሌ 14 ነው የተለቀቀ ብያችኋለሁ። በዚህ ሰሞን እንደሚለቀቅ ይጠበቃል። ምናልባት እኛ በዚሁ ቻናል ውጤታችሁ እንደተለቀቀ የምንመለስ ቢሆንምና የተለያዩ መረጃዎችን የምንሰጣችሁ ቢሆንም ፈተና ላይ የሚፈጠሩ ችግሮች አሉ፣ አስተራረብ ላይ የሚፈጠሩ ችግሮች አሉ። እነዛ ነገሮች በተመለከተ አንዳንድ ቅሬታዎች ሊኖሩ ስለሚችሉ ኦፊሻል ሊንኮችን ትምህርት ሚኒስቴርና የፈተናዎች አገልግሎት ኤጀንሲ ራሳቸው ያስቀምጣሉ። እነዛ ሊንኮችም እኛ ዲስክሪፕሽን ላይ የምናስቀምጥላችሁ ይሆናል ውጤት እንደተለቀቀ ማለት ነው። ከዛ ጋር ተያይዞ ያሉ ማናቸው መረጃዎች እንዳመጣችሁ ከፈለጋችሁ ቻናላችን ሰብስክራይብ አድርጋችሁ የቻናላችን ቤተሰብ ሁኑ። ማንኛውም አይነት ትምህርት ነክ መረጃ ከዚህ ቻናል ቤተሰብ ሆናችሁ ሊያመልጣችሁ እንደማይችል ላሳስባችሁ እወዳለሁ። ከዛ ውጭ እንግዲህ ምናልባት ብዙ ልጆች ስትጠይቁኝ የነበረው ጥያቄ ምንድነው ፈተና ላይ ተቀምጣችሁ በነበረበት ሰዓት በተለይ ኦንላይን የተፈተናችሁ ልጆች ኮምፒውተራችሁ ላይ ማስታወቂያ እየገባባችሁ ሳብሚት ሳትሉ የወጣችሁ ልጆች ምናምን እንደዚህ ነገሮች እየተፈጠሩ ችግሮች አሉ። ስለዛ ያለፈው ቪዲዮ ላይ ሰርችላችኋለሁ። ሳብሚት ባትሉትም ኮምፒውተራችሁ እንደሚለው ነግሬያችኋለሁ። ማስታወቂያ ገብቶባችሁ ምናልባት ያኔ ተደናግጣችሁ ሎጋውት ብላችሁት ከሆነ እስከ ሰራችሁ ድረስ ያለውን ሳብሚት ይለዋል። ከዛ ውጭ እንግዲህ ጥያቄ መስደላችሁ ምናምን ነው ችግር ሊኖር የሚችል ይሄ ኦሬዲ ያለፈ ነገር ስለሆነ ከፈተናችሁ ጋር በተያያዘ ማረም ላይ የሚፈጠሩ ችግሮች ካሉ ልክ እንደባለፈው ዓመት ሂስትሪ ማትማቲክስ ላይ የነበሩ ችግሮች አሉ። እንደዚህ ችግሮች ካሉ በጋራ ሪፖርት አድርገን ሐሳባችሁን ለትምህርት ሚኒስቴርና ለፈተናዎች አገልግሎት ኤጀንሲ የየግላችሁን ዩዘርኔም እና ፓስወርድ እየተቀበልን ልናደርስላችሁ ስለምንችል እነዛን ነገሮች አብረን ለማድረግ ቻናላችን ቤተሰብ ሆኑ። ማንኛውም አይነት ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ለእያንዳንዳችሁ መልስ ልንሰጣችሁ እንችላለን። ምናልባት ጥያቄዎቻችሁ ከበዙብንም ደግሞ አጠር አድርገን በቪዲዮ መልክ ልንመልስላችሁ ስለምንችል ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩን እንላለን። እስኪ ሰዓት ድረስ አብራችሁን ስለነበራችሁ እናመሰግናለን። ቴንክ ሶ ማች። መልካም ውጤት ተመኘን ለሁላችሁም።